የምልሽ እኔም ያልኩሽ ሰው አንድ ሰው ነው እኔ ምን አቀላል ሲጀምር ይሁን ጦሰኛ ነገርሽ አንቺ ነሽ እኮ እዚህ ነገር ውስጥ ተከትሽ ኧረ እባክህ ህይወትህን ከሞት ስላተረፍኩልህ ነው የምትወቅሰኝ የማንን ህይወት ነው ከሞ ሲጀምር አንቺን መከተል ይራሱ አንቺን ተከትዬ ምንም ያተረፍኩት ነገር የለም ትመስላለህ እንደው አንዱ ጥይት አናትህን ብሎ በገደለ ማኔ አዎ تعال شنو كبر ሄሎ የት ነው ያለሽው? በቃ ተመልሰሽ ቤት ግቢ። ከተማ ውስጥ ከባድ ተኩስ ስላለ እዛው ጠብቂኝ። ቆይ ምን ተፈጥሮ ነው? እዚህም እየሰማው እኮ ነው። ተመልሰሽ ቤት ግቢ። እሺ እሺ ከዚህ ቤት እንዴት መውጣት እንዳለብን ነው ማሰብ ያለብን ሌላው ነገር ቀስ ብሎ ይደርሳል መስሎኝ በቃ አንድ ብር ብቻ ነው ወጪ ያለው ለምሽ ከምን አይነት ማት እንደወጣ ስለማታውቂ እስኪ አታማሪ ዝም በይ ይሄ ሁሉ ቶክስ ቆይ ምን ቢፈጠር ነው ይዘነበብኝ እኔ ቆይ አብሬሽ አይደል እንዴ ነበርኩት ያሸባሪ ገብቶኝ ነው እንዴ እኔ እንጃ ወይ እሺ ከተማ ውስጥ ጸብ ተነስቶ ይሁን እኔ እንጃ እሺ ምን ይመስላል ምን እንደሚመስል ልንገርሽ እኔና አንቺ በመለያየታችን ሰው ደስ ብሎት ሽጉጡን ጣጣጣጣጣ ያረገኝ ይመስል ይሄ ሁሉ ቶክስ በእኔና ሲያንስብን ሲያንሳ ሩጫው ነው ያራ አረባክሽ መተሽ ቁጭ በይ እባክሽ እንዴ እየተኮሰ እኮ ነው እንዴ እና የተኮሳ እንዴ ወይ ለሞተሽ አቆጥይላችሁ አንቺ ምን አይነት ፈሪ ነሽ እኔ አንቺን ነው አግብቼ ይኖርኩት አረ ፈሪውንማ ቆየ ነው በላይ ላይ እንደዘለ ያለፍከው ተንኮሏንማ ቆጣሪ ደና ነገር መች ትቆጥሪያለሽ ጆሮሽ ደና ነገር እኮ አይሰማም እኮ ማታ ማታ እኮ ምን እንደምታረጋየውልህ ተጋበይ ሄሎ ወይ አረባክሽ አረ የምር እውነት ትህነው ምኑ ዲሹ አልሰራለ እንትን ነው ሲግናሉን ከጀርባ ነካ አድርጎ ይሰራል እኮ ምን ኦኬ የአፍሪካ ዳንስ ፈልገ እኮ እሱን ንካው ይሰራላል ምን ሲንግ በላው ያለው እሺ
በቃ ኧረ ኢትስ ኦኬ። እሺ አባቢ እሺ። ኧረ ቦንድ አደረከው እንዴ? አንቺ ጤነኛ ነሽም እንዴ? እኔ እኮ ይኸውልሽ ጣራ ለጣራ እየዘለልኩ ነው ሲግናል ምን እያልኩ እኮ ነው አንቺን የምቀልብ አይደል እንዴ? ቆይ እቤት ውስጥ እንደዚህ ዝርግርግ ብዬ ስቀመጥልህ ጭራሽ ደደብ ይሆንክና እንዴ መሰለህ? አይ ደደብ ማድልሽ ደደቡ ነኝ አንቺን አግብቼ የተቀመጥኩት እመቃጠለው ሲንግል ማላቅ መሰለህ እንዴ ይናይል አንቺ ደደብ ነሽ ግን የምር ደደብ ነሽ ማለት ሲንግል ምንድነው ሲንግል አረፎ ፎክ ያለ ሲንግል ትጠጣለች ስለኝ ሲንግል እኔ ሲንግል አልኩ ምላስን ስላርዝረዘምክ ብቻ ዝም ብዬ የምሰማ ይመስላል ለነገሩ ውሸት አታጣም ውሸት ለማትሄድ ቢዳውን ነው ትችላለህ አልያዝኩም እኔ ኔትወርክሽን ነበር ማዛባት ሞክራት ወንድ ነህ ይህም ሲበዛብሽ ነው። እሺ አመስግኝ። ተመስገን። እንቅልፌ መጥቷል። በጣም ነው የደከመኝ። ግን የት ነው የምንተኛው? እንዴ አንቺ ሰው ቤት መጥተሽ አልጋ ታማርጫለሽ? ስትይበት በቃ የራስሽ መሰልሽ አይደለም? አይ ቤት በጣም ተመችቶኛል። እንደውም ባለቤቶቹ ባልመጡና እዚህ በኖርኩ። አይ ጥሩ። ኧረ ትኖሪያለሽ። ምን እናደርጋለን መሰለሽ? ባለቤቱ ማን እንደሆነ እናጣራና ወንድ ከሆነ በዛ ላይ ደግሞ ያላገባ ከሆነ አንቺ ታገቢያለሽ። ከዛን ቤቱን ትወርሻለሽ። መቼም አንቺ ፈትነሽ ያው እንደለመድሽው ትፈጪዋለሽ። እሱንም አለቀ። በቃ አብሬህ አልኖርም ስላልኩክ ነው። እዛ አራት በአራት ቤትክ ውስጥ የቁም እስረኛ ሆኜ ኖርኩት ራሱ ምን ሆኜ እንደሆነ ግራ ነው የሚገባኝ። ቆጨሽ? እሺ አምሮ ምን አለ? ባለቤቴ ማን ነው? ባለቤቶቹ ሲመጡ ከፍቶናል። ባለቤት ያልሽ? እኔ እኮ አቅሻለሁ። አራይ ሙሉሽን አውቀዋለሁ። ኧረ ወይኔ! ኧረ ፈጣሪ ወይ! ከዚች ጋር ነኝ። እንደውም ባለቤቶቹ ባልመጡና እርግጠኛ ነኝ ሶፋው እንደሚመችሽ አልጠራጠርም። በቃ አብሬህ አልኖርም ስላልኩክ ነው። እዛ አራት በአራት ቤት ውስጥ የቁም እስረኛ ሆኜ ኖርኩት ራሱ ምን ሆኜ እንደሆነ ግራ ነው። እስኪ አረ እንደው ዛሬ እንኳን እንደው እሺ በይ እስኪ ሁሌ የበላይ ለመሆን እንደው አሞክሪ እስኪ ሁሌ በላይ መሆን አይሰለችሽም? ባለቤቴ ማን ነው? ባለቤቱ አይደለም እና ምንድነው ምርጫ ከሆነ እንግዲያውስ እኔ አልጋው ላይ ተኛለሁ ነው። እንግዲያውስ ነያ እጣ እንጣል። በእጣ ማን ይወጣል? እሱ አልጋው ላይ ተኛ። ሚዛን ነሽ ጎፈር? ለቤቴ ከሆነ ሚዛን ነኝ። እኔም ለቤቴ ከሆነ ጎፈር ነኝ። በጣም ጥሩ። ግን ማፋፈር አይቻልም። ሚዛን ሆኖ ካሸነፍኩኝ ቅድም ያየናትን ቀሚስ ትገዛልኛለህ። ጎፈር ከወጣ ደግሞ ሹራማን ትገዣለሽ። አንተ ግን ትንሽ አታፍርም? ለሚስት ቀሚስ ለመግዛት እጣ ስታወጣ ለምን ነው የማፍረው? እንዴ ግዴታ ስለሆነ። ግዴታ ስለሆነብኝ አይደለም፣ ውዴታው ስላለቀ እኮ ነው ግዴታ ያደረኩት። እሺ አሁን ያሳብ ልወጣል የለም? ኦፍ ኮርስ ነነ ማችለው ነው ተወከራለ። ይሄ ሚዛኑ ላይ ከላይ ለመሆን ምን አለ እንዲያው? ምናልባት ጎፈሪው እየከበደ ይሆናልና ባክሽ ላይ የሚለበስ ለማምጣት ነው እንዴ? ለማንኛውም ብዙ አትደሳሰት፣ ነገ ሊደርስ ይችላል። ኧረ እባክሽ ነገም እዚህ ለማደር አሳባለሽ?
መቅደስ እየመጣሽ ነው? የት ደረሽ? ወይ እየመጣው ነው። በቃ ቶሎ ነይ። ትናንትና እዚህ ሰፈር ታይቷል አሉ። ነይና አብረን እንፈልገው። እሺ መጣው። በቃ መጣው። አይ ሊፊ ቢላይ ነው እንጂ ታገኘዋለሁ። ምንድነው? ተመስገን አምላኬ በሰላም ያሳድርከኝ። ኧረ እኔ እርቦኛል። እንዴት አይረብህም? ሆድ አለህ እኮ አንቺ። አሁን አይደል እንዴ ጓዳውን ገባ ብያየሁት? አሟልቶ እኮ ነው ጥለውልን የሄዱት። ጎበዝ አባወራ ስላለው ይሆናል። አይመስለኝም። መደፋፋትን የምጠላ ጥሩ ማወራለች ማለት ነው እዚህ ቤት። እንደ ነውር እንዳንቆጥረው እንኳን ከመደፋፋቱ መች ደርሰን። እሺ አሁን ተነስተሽ የሆነ ነገር ስሪ። ነገር እንዴት እንደሚሰራ አላውቅም። እንዲያውም ምግብ ማለት ጠፍቶሽ ነው እንደዚህ የምታወሪው? ምን ስለሆንክ ነው የምሰራልህ? ደግሞ እኮ መስራት ድሮ ቀረ። ተነስተህ መስራት ትችላለህ። ኧረ እባክሽ ቆንጆዋን አመጣ። ቆንጆዋ ሰርታ የምታበላኝ የምታጉርሰኝን ሴት ነው ማገባው። ታያለሽ። ማን እንደቀለድሽብኝ አልኖሪ። እንዴት ነው? ምኑ እንዴ ማንዱ ምግቡ ነው? ማን ይሰራው? አንቺ ደግሞ እንደው ማይጠይቅ ማን አለ? ምግቡ ጨዋ በዛው አይደለ? ሳይሆን ወይኔ አዎ እኔ ታውቆኛል እኮ በርበሬ ያሳነስኩ። እንደሱ አይደለም። ምን አይነት ሰው ነኝ? እንዴት ይሄን ማወቅ ያቅተኛል? ዘይት በዛ። አዎ ዘይት ሲስ ወይ ምግቡን የሰራው በፀጉር ቅባት ነው እንዴ? ምን ሆነ? ይኸው እስኪ ሽንኩርቱን እንዴት እንዳደረ እኔ ደግሞ አሁን የኔን ሙያ እንደው ለማጣት ስንት ሰዓት እንደፈጀብኝ እቺን ከጎረቤት ተበድሬ እንደው ቆይ ኬኔቱ ልትሰራው ነበር እንዴ? ወይስ መዘብዘፍ የለም? ልትዘበዝፈው ነበር? ግን እሺ ደስ እንዲል ይቆርስላለሁ። ለለፋበት ግድ ይቀመስ። እውነትህን ነው። ግን ያኔ የሰራው ምግብ ይጣፍጣል ያልከኝ ማለት ምግቡ ዛሬ ምግቡ ትላለህ? ወንዙ ኧረ በእናትሽ ለምን ደው ምግብ ማሳይሉ ነው ይልኩኝ። በአንድ ቅድመ ሁኔታ ከተስማማ እሺ በምን እዚህ ቤት እስካለን ድረስ መኝታ ቤት ማድረግ ብቻ ከሆነ ችግር የለውም። እኔ እርቦኛ አልጋ ላይ ከምገላበት ጥግብ ብዬ ሶፋዬ ላይ ፍንድስ ብል ይሻላል። መርጫለሁ። ጥሩ ግን ምን ልስራለህ? ይህ በትልቅ ብረት ድስት ፍርፍር ሙሉ ታክሽ። እሺ ለነገሩ እውነትህን ነው። ምሳና እራት እያለን ለቁርስ ለምን ትጨነቃለህ እኮ?
የጠበቀው? አንቺ ያምሻል። እኔ ልበላ ነው ተነስቼ ታጠብኩ። እየቀለድኩ አይደለም። እኔ እናቴ ትሞት አልበላሁም። እና ማን በላ ይባላል? እርግጠኛ ነሽ ግን? ማለት እርግጠኛ ነሽ? ምግቡና እኔም አይቼዋለሁ። አቅርበሻል ግን? እኔ ባዶ ሳህን አላቀረብኩም። እንዴ በጣም እርግጠኛ ነኝ። መጀመሪያውንም እኮ አልሰማ ብለኝ ነው እንጂ እዚህ ቤት የሆነ ነገር አለ። ኧረ አንቺ መንፈስ አትበይ በእናትሽ። ምንድን ነው? በቃ ሌላ ካለ ጨምሪና አቅርቢልኝ። እርግጠኛ ነሽ በልተሽ ነው አይደለ? ኧረ ሌላስ የለህም? ቆይ አንተ እንዴት ነው ራስ ወዳድ የሆንከው? ቆይ ቤት ስቀይር ሆድ ሰፋ? አንቺ ነው ያልበላው እንዴ? አንቺ እንድከባበር ወደዛ ለምን ነው የምትሰድቢኝ? ገና ሳልበላ እንዴ? ነገሩ እኔ ከአንተ ጋር እዚህ ምን አደረገ? ይችላል ነው አንቺ ይኸውልሽ ቆይ ይሄ እንዴ አሁን ሳብዛሽ እንዴ ወይ ነው ያለው እንዴ? ዋንዚ ጋር አስቀምጫለሁ እንዴ? ወይ ማለት ሰደው አለኝ እንዴ? ማለት አሁን ከኔና ካንቺ እዚህ ቤት ውጪ ሌላ ሰው አለ እንዴ? ሰውዬ ያማል እንዴ? እንዴ እዚህ ጋር አስቀምጫለሁ። ሲያስጠላ እንደው ሰው መተኛት አይችልም እንዴ? ዋንዚ ጋር አስቀምጬ እንዴ? ለዚህ ጋር አስቀምጬ አረ ምንድነው? ተኝቻለሁ። ለምንድን ነው ያጠፋው? ለምንድን ነው ያጠፋው? ትሰማኛለህ ሲሳይ? ከዛሬ በኋላ ደግመህ እንዳታጠፋው። አቦ በሴት እጅ መሞት አላመረኝም። አላጠፋውም ተባልሻ። ሞክረዋ። ቀብርህን እንደ ሀገር መሪ ነበር ማደርግልህ። ማለት የሀገር መሪዎች ሬሳ ሰንበትበት ብሎ እንደሚቀበር አታውቅም? ልክ እንደዛ ሁሉ ያንተም ሬሳ የሚወጣው ከዚህ ቤቱ ሲከፈት ነው። ለማንኛውም ደህና ደር አትይኝም እንዴ? ገደል እኔ እናቴ ትሙት እኔ ያላጠፋሁትም። አዎ በቃ ደህና ደር። እኔ እንቅልፍ መጥቷል። ተኛ እንዴ? እኔን አስቀምጠህ ልተኛ ነው እንዴ? ይኸውልሽ እኔ እንቅልፍ ከአሁን ጋርና ከሻማ ጋር ምንም የሚያገናኘው ነገር የለም። ያንቺ ነው የሚገናኘው። ስለዚህ መብራቱን ጠብቂው። ቆይ እኔ አላሳዝንም እንዴ? ብቻዬን ቁጭ አድርገኝ ልተኛ ነው? በእናትህ አትተኛ። እሺ በአንድ ቅድመ ሁኔታ ከተስማማን አልተኛ። ከዚህ በኋላ መኝታ ቤቱ ያንተ ነው። እሱን ብቻ አልፈልግም። እና ሌላ ምን ፈለግ? ይኸውልሽ
ያለ ምንም መንገራገር ምን ባስፈልገኝ ሰዓት ከዚህ ቤት እስከምንወጣ ድረስ ምን ምግብ ትሰሪልኛለሽ? እሺ እሰራልሃለሁ። እኔ የምልሽ ቆይ ለምንድን ነው ግን መብራት ሲጠፋ የማትወጂው ወይም አትተኙ? አይገርምህም ግን ምን አንዳንድ ጥያቄዎች ተጋብተን ሳይሆን ከተፋታን በኋላ ትዝ ማለታቸው? ፍቺ ትዳር የሚነፈግበት ነፃነት ስለይመስለኝ ይሆናል። ጥያቄ ልመልስልህ? የምን ማብራት ከጠፋ በኋላ ለምን እንደማልተኛ? አይገርምም? ረስቼው ነበር እኮ። አቤት ይሄን ጊዜ እኮ ባለቤቴ ብትሆኝ እንዴት የጠየቅኩን ጥያቄ በዚህ ፍጥነት ትረሳዋለህ ብለሽ ይሄን ቤት በአንድ እግሩ ነበር የምታቆም። አቤት መፋታት እኮ ዓለም አይደል እንዴ? ፍቺው ተመችቷል ማለት ነው? የስ ማብራት መጣ። ተነስ ወደ ክፍለ ተነስ። እኔ የምለው ማብራት ከጠፋ በኋላ ለምን እንደማትተኝ እንኳን ነገርሽኝ። ማብራቱም መጣ፣ እንቅልፌም መጣ። ደህና ደር በቃ። እሺ ደህና ደር። ስማ፣ ይሄን ጊዜ ባሌ ብትሆን ኖሮ የጠየቅሽኝን ማሳመልሽ መተኛት የለም ብለህ እችን ቤት እሳት የተነሳባት ጋራዥ ታስመስለው ነበር። መፋታት ገነት አይደል እንዴ? ወይ ይሁንሽ። ስሚ፣ ቁርስ ታዲያ በጠዋት ነው ፈልገውሽ? በጠዋት ከእንቅልፌ ስነሳ እንዴ ያምሻል ያንቺ ጤነኛ እንዴ ጤነኛ ነሽ? ምን ይቅርታ፣ እውነት አላየሁም። ይቅርታ። ሰሚኛለሽ አይደል? አንድ የተፋቱ ግለሰቦች ማለት ነው አንዱ ላይ ጥቃት ቢያደርስ የሚፈረደውን ፍርድ ነው የተውኩልሽ። አሁን ብከስሽ ትታሰራለሽ። እውነት ነው። በጣም ነው የማመሰግነው። እውነት አንተ ደግ ሰው ነህ። እሺ ደግሞ ደስ ያለህን ነገር እክሳለሁ። እባክሽ የፈለኩት ትገኛለሽ። እንደዛማ ከሆነ ምግባና እኔ እንደሱ አላልኩም። እንደሱ አላልሽም? ቆይ ደግሞ እንደ ባለቤቶቹ አይመጡም እንዴ? ተኩሱ ሆኖ ቆሟል። እውነት ይመጣሉ፣ ጠብቂያቸው። እንዴ እኔ አይመችኝም ሲጀመር። እኔ የተፋታው ሰው ነው። እንዳነቂ ክብርሽን እዛው ጠብቂ። አይመችኝም። ይኸው እመጣለሁ ብለሽ አይምሮሽ እንዳያስቡ እንዳነቂ እንዳትከል። ገደል ግባ። እሺ ገደል ያስገባ። ወይ ደህና አይደል? ገደል ግባ። እናትህን ድንጋይ ታስበላ።
ቤትስ ባለቤት የለውም እንዴ? ደግሞ እኮ አንኳኩቶ ጸጥ ይላሉ። የሆነ መንፈስማ አለ። እስኪ እንደው ዝም በይ። ምናልባት ፈጣሪ እኮ ልባችን ንጹህ ስላልሆነ እየቀጣን ሊሆን ይችላል። ዝም ብለሽ ደግሞ መንፈስ ምንዛት ወይ እስኪ ጸልይ። እንደው ብቻ እንደው መጸለይ። እሺ ወይ ደግሞ ፈጣሪ ይሄን ቤት ሰጥቶን ቢሆንስ? ለምን ሄደን ፍርድ ቤት መስማችን አናዝ? አንቺ ምን አይነት ሰው ነሽ? ቆይ በቃ የሰው ላብ እንደዚህ ነው የሚጥምሽ? አረ እንደው ትንሽ እንደው እፈሪ። እንደው ያልሰራሽበት ስትመኝ እንደው እፈሪ። እኔ አያገባኝም። ሲጀምር እኔ ከአንቺ ጋር እኮ እንደዚህ መነጋገርም አልነበረብኝም። መንግስት ለይቶኛል እኮ። ሲያማክሩ ወሬ አታብዛ። ተከበሪ። ናስቲ ቲቪ ቼክ አድርገው እምቢ አለኝ እኮ። ከጀርባ ይዤ መታ ቢሰራ ይችላል እንዴ? ምን ነው ይሄ ሙያ ሆኖ ልለመን አልክ? እንዴ አንተ እውነትም ሰራ። ቆይ እኔ ግን መቼ ነው የምሰማው የምትነግረኝን ነገር? የምልሽን ብትሰሚ ማለት ነው እዚህ ደረጃ እንደደረስኩ ነበር። ምን እያየሽ ነው? ምንድን ነው አንቺ? ቆይ እንዴ ሰው እኮ ሽንት ቤት ከተቀመጠ በኋላ እኮ ውሃ ይደፋል አይደል እንዴ? እንዴ ምንድነው የምታወራኝ? ሽንት ቤት አልገባው እንዴ? ይሄ ማለት ምን እንደሆነ ታውቂያለሽ? ሆቴል ምግብ አዘሽ ከበላሽ ጥርግ አድርገሽ ከበላሽ በኋላ ሂሳቧን ሳከፊ ላጥ እንደማለት ነው የሚቆጠረው። እኔ ሽንት ቤት አልተጠቀምኩም። እና ማን የዘፈዘፈው? የዘፈዘፈውን ጠይቀዋ። አንቺ የምርሽን ነው ግን የምታወሪኝ? እንደዚህ የምርሽን ነው? በቃ እሺ ነው የሚቀርቡት። በቃ እንዲህ ነው መተማመንሽ? እንዲህ ስታምኚ ደስ ይለኛል። ይሄን ሰሞን ምግብ እያበዛሽ ነው መሰለሽ። ከኔ ተደብቀ ገና ለገና እንዳይ ብላሽ የበሰለውንም ያልበሰለውንም እያስገባሽ መሰለኝ። እንዴ እየተዘፈዘፈን አላየሽውም? 3 መሶብ እንጀራ 4 ድስት ወጥ እየበላ ነው ያ እንደዛ አጋድሞት ይመጣው። የምሬን እኮ ነው የምልሽ። ቢግ ሼም፣ እውነት ሼም ነው በጣም። ይሄ እንደ አንድ ወንድ ልጅ ተሰምቶኛል። እኔ እንኳን እንደዛ አና አኒ አኒ ልጅ ምን ሆነ ነው ማለት ነው? አኒ
ዛሬ ግን ሽንት ቤቱ ዘበዛሽ ብለህ ተናገርከኝ። ቆይ መሄጃ የላትም ብለህ ነው አይደል? እኔስ ምን መሄጃ አለኝ? በዛ ላይ ደግሞ ሰው ቤት አይደል ያለ ነው። ይቅርታ አድርጊልኝ በቃ። ትዝ ይልሃል እኔ ለመጀመሪያ ጊዜ ስንገናኝ ምን እንዳልከኝ? ምን አልኩሽ? ከዚህ የከፋ ነገር ነበር። ያን ቀን አንተ ባታገኘኝ ኖሮ ለቅሶ የሌለችም ሰዓት አይሻ፣ አንዳንዴ እንደዚህ ውለታችን እየታወሰ እሺ። ምናልባትም ለቅሶ የለዛች ቀን ሆና ቀሪው ዘመኔን በደስታ አሳልፍ ነበር። እኔ እኮ አሁን ሀዘንና ለቅሶን ከማስታወስ እኔ ጥሩ ደስታዎችን አልሰጡሽ እኮ። እሱን አታስታውሽ? ለምን እንባሽ የምትጠርጊው? ማለቴ እያለቀሽ እኮ ማውራት እንችላለን። እግሮቼ ማልኩት ተደብቄ ያለቀስኩት ማንም እንዳያየኝ ነው። አሃ ለዛ ነው አደባባይ ላይ ወጥተሽ የምትነፋረቂ። አይ እግር እንደው ይሄ የእግር መሀል ግን የማይችለው ነገር የለም። ጭራሹኑ ስቅስቅ የሚለውን ነገር መቻል ጀመረ እንዴ? ይሰማ ነበር እንዴ? አይ አይሰማም። ማለቴ ለመንግስት አካላት አይሰማም፣ ለኛ ግን ይሰማ ነበር። እንዴ ለምን አስቂም? ማለቴ ያው እየገለፈትሽ ማውራት እንችላለን። ግን ምን አይነት ልጅ ነው? በቀሽም ምክንያት እንባሽ እንዳልወረደ ተስፋ አደርጋለሁ። ለኔም ባይ ትልቅ ምክንያት አለ። እንዳንቺ በምክንያት የሚነፋረቅ ሰው እኔ ደስ ይለኝ። የምርን እናቴ ትሙት አሉልሽ እንጂ ካለ ምክንያት ሶፍት ደድረው ካሜራ ደቅ ነው ቁጭ ብለው በቃ ሲነፋረቁ የሚውሉ ነፍ ናቸው። እነሱ ቀሽ ማልቃሾች ናቸው። እንደዛ ይሰዋል ሞልቶ ወንድ ሞልቶ። ለምሳሌ እኔ እንዴ ምን አይልሽ ነገር ያው እንዳንቺ ተነፋራቂ ልጅ ነኝ። ሌላም ተሰጧልኝ ዲሽ ሰራል አረፌ ሜዳ ያቃተኝ። አይዞሽ እሺ። ዲሽ አላችሁ? ዲሽ ሰራተኛ ነኝ። እና እንደዛ ነው። ብዙ ጊዜ የሚገርምሽኛ ዲሽ ሰሪዎች ተንኮለኛ ነው ምን መስላችሁ? በርግጥ ያው አንዳንዴ ምን ያጋጥማል መሰለሽ፣ የአንዱን ዲሽ ለመስራት ስትሄጂ ያው የአንደኛውን ትንሽ ዘብረቅረቅ ማድረግ። እኔ ግን አይደለም፣ አንዳንድ ተንኮለኛ ዲሽ ሰሪዎች ናቸው። ይኸውልህ እኮ ተናገርክ። እኔ የምልሽ ቆይ ለምንድን ነው ግን እስካሁን ጓደኛ ትዳር ምናምን የለሽ? ምን እባክህን፣ የዘንድሮ ትዳር እኮ ዛሬ አበድኩልሽ ሞትኩልሽና ነገ መፋታት ነው። ስማ እኔ ግን ማለት ነው
አንቺን አግብቼሽ ቢሆን ግዴን ከፈታውሽ። ሁሉም ሲጀምር እንደዚህ ነው የሚለው። ስንት ወንድ አግብተሽ ነው ግን ማለት ያስቸገረሽ? እንዴ ከሰማሁት ነው ያልኩት። አይ እኔ የምለው ዲሽ የለሽም? ያልተበላሻለኝ ምን ነው? አይ እኮ እቤት ሂጂ ዲሽሽን ነካካ ባረገው ሰርች አድርጌ ቻናሎቹ እሱ እንዳንተ ሁኔታ ይወስድ። አረ እኔ ጎበዝ ነኝ ዲሽ ስሰራ። ሲሳይ አንተ ሲሳይ አረናና መሆን አስተካክለ አይወርድም። ሲሳይ እሺ በቃ ቢያንስ ፎጣ አቃብለኝ። አንተ ሲሳይ አቦ በእናትሽ አንቺ ምንድን ነው ተኛ በላው ነው ቀሰቅሽ? በዚህ ፍጥነት ተኝተህ ብቻ ባልሆነ ማለት እንዴ አሁን አንዴ ፎቶ ሰጥተኝ ተመለስከው? ኧረ በእናትሽ እኔ አቅል ልጅ እኔ ከሶፋ ላይ እስካሁን አልተነሳሁም። እስኪ ዝም በይ። እየቀለድክ ብቻ ባልሆነ ማዘር ትሙት እንዴ አልተነሳሁም። ታዲያ ማን ነው ፎቶ የሰጠኝ? ያንቺ ልጅ አምሻን። ቆይ ቤት ስቀይር ያመልሽም ተቀየረ እንዴ? ቆይ የሆነ ነገርማ እየተጫወተብን ነው። ብቻ እኔ ይሄ ነገር እያስፈራኝ ነው። አንቺ እኔ እንደዚህ ሴራ ምናምን ታያለሽ። እኔ እንደዚህ መቀለድም ወድ ሰው አይደለሁም። ጤነኛ አለችም እንዴ? የሆነ ነገርማ እየተጫወትክብኝ ነው ወይስ እያስፈራራኝ ነው? ብቻ የሆነ ያንተ ሴራ በጣም ይራበኝ። ምግብ እንዴ ድጋሜን እንቁላል ልትሰሪ እንደ ቤቱን እንዳሟላ ባወራ እየጮክ ብቻ ባልሆነ እኔ እንቁላል ሰልችቶኛል እንዴ? አንቺ ደህና ነገር እስኪ እንደ ባለ ትዳር ቤት ወጥ እንጀራ ምናምን ሰሪ እስኪ እንዴ። ይሄ እኮ የኔ ጥፋት አይደለም። ጠዋት ብር ስጠኝ እያልኩ ነው አዲስ ልስራ ብለህ የወጣኸው። እና ከዚህ በፊት እየሰራ ያመጣሁት የምሰጥሽ ብር የት ነው የምታደርጊው? እንዲህ እኮ ስታወራ እኮ ደህና ብር ሰጠኝ የሸመትኩ እኮ ነው የሚመስለው። አንቺ እኔ ቆይ ብር ስሰጥሽ እንደ እወቁልኝ ሰርተፍኬት ሰው ሰብስቤ ምናምን አስፈርሜ ወይ ደግሞ እዚህ ቤት ካሜራ ልቅጣ እና የት ሄደህ ከሟላክ ነው? እኔ ዘመደ ብዙ ነኝ። ዲሽ የሰራሁበት ቤት ሄጄ ይበላል። እንቁላሉ ደግሞ ታቀፊው። ለምን ታቀፈሽ አትፈለፍያቸውም ዶሮቹን? እንዴ ተነሽ አታፍም እንዴ? ምን አይነት ደግሞ ትንሽ አታፍርም እንዴ? እንደዚህ ስታወራ ብር እንደሰጠ ሰው ትጮህብኛለህ እንዴ? ደግሞ ተንብሎ አባወራ ከሌለው መበላዋለሁ። ጀርባ እየሰጡ እየተኙ ነው እንዴ? ልጅ ወለድ ካልወለድሽልኝ የሚባለው። ቆይ ግን አንተ ምን አይነት ሰው ነህ? ወደ አንቺ ከዞርክ ልጅ ትወልጂልኛለሽ እንዴ? አሁንም እንዴ? የምሬን እኮ ነው። እስኪ መጀመሪያ ዞር። ከዞርኩ ምን ይፈጠራል? ምናልባት እርግዝና። እስኪ እናቴ ትሙት በይ። እንዴ ምን አደረጉ? አያት ሳይሆን
እየቀለድሽ አይደለማ? ቆይ ግን ለልጅ ካልሆነ እኔን አትፈልገኝም ማለት ነው? ኧረ አይደለም፣ ያው ከሆነ በዛው እግር መንገዴን እኮ ብዬ። ለዚህ እኮ ነው ልብ ግዛ የምልህ። እንዴት ልጅ እግር መንገድ ይወለዳል? ኧረ እየቀለድኩ ነው፣ አታካብጁ። ገደል ግባ። ራስሽ ገደል ግቢ። ኧረ ወደዛ እንዴ! ምን ነው ይናል? የራስ እንኳን እንዴ ቢወለድ ለኔ ብቻ ነው የሚጠቅመው። በኔ ባዝ ይሄን ቦታ እንዴት እንደምወደው አንተንና አምባዬን መቼም ማረሳው። ታውቃለህ፣ አንተን በማግኘቴ በጣም እድለኛ ነኝ። ግን ምን አይነት ሰው ነህ? እኔ ነው እንዴ? ሌላ ሰው አለ? እኔማ እንግዲህ አልቃሻ። እኔ እኮ በዚህ ጋር ምን እንዳመጣኝ እኮ የሚገርምሽ እኮ የሚሄደው በዛኛው በኩል ነበር። የምርህን ነው? እኔ በዚህ ጋር ለምን እንደመጣው ለካ አረ ቆይ ዛስታስጠላ ደግሞ አንተ ማመኔ ጆሪ ስታይል ለዲሽ ተፋብህ ግራ ገባኝ እኮ። ወይ ፖሊስ ጣቢያ ሄጄ ላመልክት እንዴ? ተጨነቅኩ እኮ፣ ነፍሴ ተጨነቀች። እስኪ አትጨናነቂ ጓደኛዬ፣ ደግሞ ላንቺም ጥሩ አይደለም እንደዚህ መጨናነቅሽ ራሱ ሲጀመር። እኔ ምን ላድርግ? ግራ ገባኝ እኮ። ስልኩ ዝግ ነው። ምን ላድርግ? ወይ አይሰራም? አይሰራም። አትጨነቂ፣ ይሰራል። ደግሞሽ ሞክሪ። ስልኩ አይጠራም? ጥሪ አይቀበልም ነው የሚለው። እሺ ምን ላድርግ? እኔ ጨነቀኝ እኮ። ካርድ ዘግቶበት ይሆናል ወይ ደግሞ መብራት ይሆናል። እስኪ ደጋግመሽ ሞክሪ። ምን አለ እንደምታወሪ ቀላል በሆነ ወይ ሞክሪ። መጀመሪያ ሞክሪ እስኪ ዝም ያለሽ ምንድን እንደዚህ የምትሆኚው? እሺ እንዴት ልሁን? አርግሻለሁ ታውቃለህ። ኧረ ተይኝ እስቲ ተስሚኛ አንዴ። እኔንም ልጄንም በቅርብ ትሰናበተናለህ። ኧረ ተይ 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 ተይ። ትኳይ ሳይሆን አልቅሰሽ በፍቅርሽ ጠብ አደረግሽኝ አይደል? እንዴ የምሬን እኮ ነው። እኔ እኮ በዛ መንገድ አንድም ቀን እኮ አልፌ አላውቅም። እኔ ምን አንቀልቅሎ በዛ መንገድ እንዳስኬደኝ እርግጠኛ ነኝ። እምባሽ ነው ጎትቶ ያመጣኝ። እንዴ ሰው ሳይኳል እያለቀሰ አንድ ሰው በፍቅር ጠብ ያደርጋል? እኔ እኮ ዝም ብዬ እኮ ከጣሪያ እየዘለልኩ ራሱ እኔ ለምንድን ነው ይሄን ሁሉ ኮስሞቲክስ የገዛሁት? አንዳንዴ እኮ አስባለሁ ብቻዬን አንቺ ስትተኝ ቁጭ ብዬ ሳስበው እቺን መሰለኝ ፀሐይ አስበሽዋል? የኔ አድርጌ ኮስሞቲክስ ምን ያደርጋል? እኔ እቀበዋለሁ። ቆይ በዚህ ወጋ እያደረከኝ በዚህ ታሞክሰኛለህ? መወጋትማ ግድ ነው።
ቢሆንስ ሁሉም ነገር ነው ያስጠላኝ። ፈጣሪ ሆይ ግን ምን አድርጌ ነው እንደዚህ በልጅነት የምትፈትነኝ? ወዴት ልሂድ? እሺ ወይ ራሴን ላጥፋ? ልጅ እሺ ወዴት ልሂድ? ፈጣሪ ሆይ ሄላ ምን አዲስ ነገር አለ? ምንም አዲስ ነገር የለም። እሺ ፎቶውን መች ወስድሽው? መኝታ ቤታችን ውስጥ ተለያይተን የተኛንበትን ቀን ታስታውሻለሽ? ከተኛንበት ይልቅ ምክንያቱ ነው ትዝ የሚለኝ። አሁን የቁቡን ብር አምጣ፣ ከሰለጦች ልገዛ ነው። የቁብ ብር አልወጣልህም? እሱማ ወጥቶልኝ ነበር አልኩኝ። እየቀለድኩኝ አይደለም። እሱ እንትን ዳኒ አበድረኝ ብሎ ለዳኒ ሰጠሁት። አበደርኩት? ቆይ ከመቼ ጀምሮ ነው ኢትዮጵያ ለእንግሊዝ ማበደር የጀመረችው? እንዴ 1 ሳምንት በኋላ መልስልሃለሁ ማለት እጥፍ አድርጌ እሰጥሃለሁ ሲለኝ ሰጠሁት። ገና 1 ሳምንት ሙሉ? እንዴ ከዚህ በኋላ እነ ዳኒ ቤት እየሄድክ ሳምንቱ ሙሉ ሆድህን ትሞላለህ። እሺ ሞቅ ሞቅ አድርግ። በቃ ቤቱን ከየትም አምጥተሽ። ማን የቀዘቀዘውን ቤት ማን ሞቅ ሞቅ ያደርጋል? ግን በቃ ያ እቁብ እንደወጣ ቀረ አይደል? ዳኒ እንደዚህ አይነት ልጅ አይመስለኝም ነበር። በጣም ነው የቀረበው። ግን ብሩን ምን አድርገኸው ነው? እኔ ምንም አላደረኩትም፣ ለዳኒ ነው የሰጠሁት። የበር ድምፅ ነው። ይቅርታ አድርጉልኝ። በመጀመሪያ ሳያችሁ ባለ ይመስላችሁ ነበር፣ ግን በቀስ በቀስ ከምታወሩት ከምትሰሩት
ከምታደርጉት ነገር ተሰማ ባለቤት ናሏቸው አወኩኝ። እንደኔው ግቢ ውስጥ ገብታችሁ በር ዘጋባችሁ ሰው መሆናቸው አወኩኝ። እና ለምን የገባው? ኧረ እኔ እህቴ ሰርቄ አላውቅም። እኔ ሌባ አይደለሁኝም። እዚህ ቤት እናንተ የምትሰሩትን ምግብ ብርጭቆ ሲሰበር ቸግሮኝ እርቦኝ ነው እንጂ እኔ ሌባ አይደለሁም፣ ሰርቄም አላውቅም። እና ደግሞ ከጊዜ በኋላ ሳያችሁ ደግሞ እኔ እናንተም እዚህ ግቢ ገብታችሁ የተዘጋባችሁ መሰለኝ እንጂ እኔ ሌላ ነገር አድርጌ አላውቅም። ይቅር በሉኝ። ሲሳይ አንተ ሲሳይ አለማና ሆነ አስተካክለው አይወርድም። ሲሳይ እሺ በቃ ቢያንስ ፎጣ አቃብለኝ። አንተ ነበርክ? አዎ እኔ ነኝ። ይቅርታ አድርጉልኝ፣ ምሕረት አድርጉልኝ እባካችሁ። እህቴ ወንድሜ እባካችሁ። ቆይ ለምን የተደበቅከት ታዲያ? ከኔ ማርገዟን ነግራኝ ነበረ። እናማ እኔ አባት ለመሆን ዝግጁ አይደለሁም አሁን ባሉበት ነገር። አንዱ ቤት በልጅ ይባረካል፣ አንዱ ቤት ደግሞ በልጅ ጦች ይሰቃያል። የት ነበር የተደበቀው? እናማ ያው ብዙ ተደብቄ ያለው የሚገርማችሁ ነገር እንዳታገኙኝ ባለቤት መስላችሁኝ በጣም ፈርቻችሁ ከዚህ ቤት እስከምወጣ ብዬ ያልተደበቁት አይደለም ነበረ። አንዴ በዚህ ተሸውዳችሁ፣ አንዴ በዚህ ተሸውዳችሁ፣ በዚህ ስታወሩ ስትጨቃጨቁ ምናምን ሰማችሁ ነበር እና አብራችሁ አተኙ። ወደዛ ወደዚህ ተለያዩ አያቸዋለሁ እና ብዙ ጊዜ ያው ለሊትም ስገባ ቀንም ስገባ እና አንዳንዴ አያቸዋለሁ። ምንድን ነው መጨቃጨቃችሁ ጉዳይ? ይቅርታ እውነት አላየሁም። ይቅርታ ሰምኛለሽ አይደል? አንድ የተፋቱ ግለሰቦች ማለት ነው አንዱ ላይ ጥቃት ቢያደርስ የሚፈረደውን ፍርድ ነው የተውኩልሽ። አሁን ብከስሽ ትታሰራለሽ። እውነት ነው በጣም ነው የማመሰግነው። እውነት አንተ ደግ ሰው ነህ። አዎ ታሪኩ ብዙ ነው። ለማንኛውም አሁን ከዚህ ቤት ለመውጣት እናቅደ። እኔ እንኳን ያው ለሊትም ማታ ሞክሬ ነበር። የሚገርማችሁ ነገር እናንተ ተኝታችሁ ከፍቼ ብዙ ጊዜ ለፍቼ ነበር። ለሊት ቀንም ሞክሬ ነበር። ምንም የሚቻል ነገር አይደለም። እኔም ራሱ ምናረግ ነገር ገብቶኛል። ምንድን ነው ማድረግ ያለብን ነገር? እኔ ይኸውላችሁ ይሄን ሞክሬዋለሁ፣ ይሄን ሞክሬዋለሁ፣ ከስር ሞክሬያለሁ። ኤሌክትሪኩ ሞክሬ ነበር። ኤሌክትሪኩን አስፈንድጋ ይጠፋ ቢጠብቀኝ ማባት ይሄ ቤት የተረገመ ቤት አንድ ቀን ማባት ቢብሎኝ ነው። እኔ ምን አልኩኝ እኮ መጀመሪያን እዚህ ቤት የሆነ መንፈስ ማለት እኔ ጋር ያልገባኝ ነገር እንዴት ነው ሲጀመር? ቆይ አንድ በር እንደዚህ ታቀርቅሮ የማይከፈትበት ምክንያት ምንድን ነው? በአንተ ምክንያት ነው። እንደ አንድ ሴትዮ ስነ ስርዓት ያለሽ ማለት ክብርህን ጠብቅ እንዴ። እስኪ አትጨቃጨቁ ባታችሁ። እኔ አሁን ሲያስጠላኝ የእናንተ ጭቅጭቅ ነው። እስኪ ጭቅጭቃችሁን ተውና የሆነ ነገር እናስብ። እስኪ በቃ ከዚህ ቤት የሆነ ነገር እናስብ። እስኪ በቃ አንዴ ሶፋ ላይ እንግባና ውስጥ ቁጭ ብለን ሀሳብ እናምጣ። እስኪ አይዲያ እናውጣ። እንዴት ከዚህ ቤት ወጥተን መሄድ እንዳለብን። ኧረ ወገን መረረኝ፣ አስጠላኝ፣ ሰለችኝ። እስካሁን ቆይ እንዴት ነው ቆይ ጥይቱ ራሱ የማይቆም ምንድን ነው? እኮ ግራ የገባኝ እኮ እሱ አይደል እንደ አንዱ ደግሞ ይገርምሃል። ሰውዬው ምን አልባ ሀላፊ ቢሆን ነው ደግሞ እንደዚህ በኤሌክትሪክ ሽቦ እንደዚህ ዙራሽን አጥሮ ሊይዘው ሞክሬ ማብራት አይጠፋም። ሊይዘው ሞክሬ ማብራት አይጠፋም። ደግሞ በዚህ ሞቼም ለቅሶ አጉል ከሚሆን ልጄንም ሰላም ሚስቴንም ሰላም ባይ ብዬ አንዳንዴ አክብር እንጂ ባል እኮ ክብር ነው። ይሄ አንቺ መች ሰላም ትሰጠኛለች? ሲጀመር ልጅ የባልነትን ውስጥ መስፈርት የት ያውቀዋል? የቤቱ ባል ነው። እናንተ ካልተስማማችሁ ያን እንስማማለን ታዲያ። ኧረ እኔ ወገን መረረኝ። ኧረ እኔ እዚህ ቤት አስጠላኝ። ኧረ እኔ ቤት ወጥቼ ነው የምሄደው። ኧረ ወዴት ነው የምሄደው?
ቆይ አንተ ፍቅረኛን ትወዳታለህ ግን? በጣም እንጂ በጣም ነበር የምወዳት። የሚገርም ነገር ታዲያ እንደዛ የምትወደው እኮ ነው ወይ ለምን እንደዚህ የምታደርገው? አንተ ማታውቁት አለ በእናትህ ባቱ ና እየተንከባከባት ነው። እየተከባከባት ጥሬውንም ቁርጡንም በርገሩንም ፒዛውንም ጥሩ ነገር አብላሽ። እሺ ኧረ አበላታለሁ። እሺ ችግር የለውም። እሺ ጥሩ ነገር አብላት። ቀለኛ ነው ጥሩ ነገር አብላት። አሁን ፍሬ አይደለም ቢልሽ አትነው ጥሩ ነገር አብላት ቢለኝ ለራሴ የሚበላው እንኳን የለኝም፣ መጠጣው የለኝም። ጥሩ ነገር አብላት። ልቀልባት ነው እንዴ እሷን የፈወደርኳት? በጉልበቱ ላስፈራራኝ ብቻ ነው። ማታም አልፈራም፣ ፈርቼም አላውቅም በዘመኔ ባይዜ። እሷን አይደለም ቢልሽ አትነው እንዴ ጥሩ ነገር አብላት። ጋንድያ አራው እንዴ ቆይ መጋበዣውን ብሩን አይሰጥህም እንዴ? ወይ አንተ ይሄ ብቻ በዛው ነው እና ሌላም አለ ወይ ጉድ! ደግሞ አንዴ ኧረ ልተኛበት። ውይ በእናትህ ረበሻ። በቃ ከተኛ እሷ ማባላት ነው እንዴ? አጥፋው። አንተ ከሃዲ፣ እስኪ ሞክራት። ወንድ ነህ። ውይ ለከማብላስ ጠፋት። ወደ በእናትህ እባክህ እሷን ተዋት በእናትህ። እስቲ ቀጥልልኝ። እሺ ባይመች እንግዲህ አማራጭ የለም። ወንበር አትቀይር። ኧረ ድምፅ ቀንስልኝ። ኧረ ቅናት እኮ ዝም ብላ እኮ የሚገርም ነገር ነዘነዘች። በቃ እንተኛ። አይ እውነቷን ነው። ሰዓትም እኮ መሽቷል፣ ሄዷል። እንተኛ፣ እረፍት እናድርግ። አሁን እንዴት ነው የምተኛው እኔ? እንተኛ ይሻላል። ኧረ እንተኛም፣ ጨዋታውን ቀጥሉ። እንዲህ ዝም ብላ እኮ ቀንታ እኮ ነው። እሺ ሌላ ደግሞ ምን ገጠመ? ይገርምሃል ደግሞ አንድ ቀን ኧረ ድምፃችሁን ቀንሱ። ለምንድን ስልክ የሚዘጋባል? ኧረ እኔ አልዘጋሁኝም። ለምንድን ነው የምታስለቅሰው? ወይኔ አታዋርደኝ። ኧረ እሷ እንዳታይ፣ ኧረ ሰው እንዳያይ፣ ኧረ በተከበርኩበት ሀገር፣ ኧረ በሰፋሪ እንዳታርገኝ። ኧረ ተወኝ፣ በእግሬ እሄዳለሁ። ኧረ ተወኝ። እንደውም ነገሩ ይብሳል። እንደውም ጠላት አለው። አልሄድም እሷ ጋር እንደውም አላረገውም። እንግዲህ ኧረ አውርደኝ። ኧረ ምን ውስጥ ነው የወጣሁት? ኧረ አውርደኝ። ማን ከአንተ ጋር ይሮጣል? እንደዚህ አይነት ቀላል ዘዴ እያለ ስማ፣ አሁን እሳጋ ውስጥ ያለው ማኮሳተር የለም፣ ፈጋግ ብቻ ነው። እሺ የኔ ፍቅሬ ጠፍተህብኝ ነው። ጠፋሁ አይደለ? ኧረ ጠፋሁ። እስካሁን አለሁ። እንግዲህ መጥፋት አይቀርም። ለምን መጥፋት አይቀርም? ላጫውታት። እሺ ላጫውት አይደለ? ለምን አታጫውተን? እንደለመድከው ለምን አታጫውተን? ኧረ አጫውተን። ያን ለማየት ቁጭ ብለህ አጫውተን። ሂድ በቃ ሂድ። ተጠቅመን ወይ ጉድ! ወንድሜ ግን በጣም ነው የሚወደድ። በጣም ነው እንጂ የሚወደኝ። ይገርምሻል፣ ከሞዴሉ የተነሳ በራይድ ቪአይፒ ገቢን አስገብቶ እየተንከባከበ ድረስ የመጣኝ እዚህ ጋር አሁን አንቺ አይተሽኝ በእግራችን ከዚህ ጋር ወርደን መጣን እንጂ በራይድ ገቢና ቁጭ አድርጎኝ ከኋላ እየተንከባከበኝ ማሳጅ እያደረገኝ እያጫወተ እዚህ የመጣ። ኧረ ወንድምሽማ እውነት በጣም ነው የሚወደኝ። እንደውም ንገሪው፣ ማታ ቤት ሲመጣ ንገሪው፣ በጣም ነው የሚወድ ፋቱ ነው። በጣም ነው የሚወድ ነው። ንገሪልኝ እባክህ፣ እንዳትረሺ ነገር ንገሪልኝ። በጣም ነው የሚወደድ። ይወደኛል። አየሁት እኮ ፍቅሩንማ። እኔ ምር ራይዱ ግን ተመችቶኛል። ራይዱ ተመችቶኛል። እሺ ደስ ይበላል። ለሷም ፕራይቬሲ እኛ አንረብሻለን። ደግሞ አጫውታለሁ። ሌላ ገና ነገር ጉድ አለ። ታሪካዊ ሰው ነው። በእናትህ እንግዲህ ብድር ልብስ የለም። ምን ሰጣህ? ተኛው በቃ እሱ ጋር ተኛ። እስከ ዛሬ እየተደበቅን በየሽንት ቤቱ አልነበር እንደ ስተኛ የነበረው? በልተኛ። እሺ እኔ እንደዚህ ልተኛ አልነበርኩ?
እኔ እኮ ምግባችን ብቻ መበና ነበር ይመስለኝ። ለካ የምናወራውንም እያንዳንዷን ነገር ልቅም አድርገህ እየሰማን። እኔማ ሳያችሁ ባለቤት ነበር የመሰላችሁኝ እና ቶክሱን ያለውን ነገር ፈርታችሁ ከቤት ማትወጡ ነበር የመሰለኝ። እሱን እንኳን ተው። የኛም እዚህ ቤት ከተዘጋብን ቆየን እኮ። እኔ የምልህ ቆይ አንተኛ እዚህ ከመምጣታችን በፊት ተኩሱን እንዴት ነው የተቋቋምከው? አትፈራም ነበር? አትፈራም ነበር? አትፈራም ትንሽ እኮ ነው። ጤው ሲል በዚህ ሲደበቅ፣ ጤው ሲል በዚህ ሲደበቅ እንደዚች ብዬ ማብራት ብቻ ነበር ቁጭ የምለው ጥጌን ይዤ ሌሊቱን ሙሉ እንደዚህ ብዬ። ግን ያልገባኝ ነገር ለምንድን ነው ማብራት ሲጠፋ የማትወጂው? የእድሜን ግማሽ የሚያህል በብቸኝነት ነበር ያሳለፍኩት። እንደ ብቸኝነት የሚያስጠላኝ ነገር የለም እና መብራት ሲጠፋ ደግሞ ሲሳይን ስለማላየው በቃ ብቻዬን የቀረው ነው የሚመስለኝ። ሲሳይ እሱ ምን ፍቅር አንቺን ያገኘሁበት ጊዜ የተረገመ ነው ያልኩሽ እየቀለድኩ ነው። እሺ እኔም አንተን ያገኘሁበት ቀን በጣም ነው የሚያስጠላኝ ያልኩት ከልቤ አይደለም። ምን አለ ሰው ይቀድመን ባገኘ ነው። እንግዲህ ይገርማችኋል፣ እንደዚህ አብረን በልተን አብረን ጠጥተን ለዚህ ቀን ያበቃን እግዚአብሔር። ይህ በኩል ተኮሰው። ይሄ ስናይፐር ወይ ብሬን መሆን አለበት። ምነው ቅልፍም ቢያለሽ እንዴ? እስኪ ዛሬ ልጠይቅሽ። ምን ነበር? አልወለዳችሁም እንዴ? አዎ አልወለድንም። እናንተ የተጋባችሁ ያላችሁ የኔው አለች እንጂ ምን እንዳንቀሽቀያት አላውቅም። አርግዣለሁ ብላ ከችላለችልኝ። አንዳንዴ የተሰጠንን ጸጋ እናውቀው። ልጅ ጸጋ ነው ብለሽ ታምናለሽ? አዎ ምን ልጅ ጸጋ ነው? ልጅ ጸጋ ነው። እኔ ግን ጣጣ እንደሆነ ነው የማውቀው። ጣጣ ነው። እኔና ሲሳይ ስንቴ ተኛን፣ ስንቴ ተነሳን፣ ግን ልጅ ለመውለድ አልታደልንም። እንዴ የወሊድ መከላከያ ተጠቀሚ ነበር? አዎ መጀመሪያ አካባቢ ይጠቀም ነበር፣ ግን ከጊዜ በኋላ ተውኩት። ችግሩ ማን ጋር ነው? እኔ ጋር ነው። እኔ ልጅ ለመውለድ ያልታደልኩት። እንኳን እሷ ነው ወይ ጉድ! እዛው የሆነውን ነገር ሰምቻለሁ። ይቅርታ አድርግልኝ ሲስ፣ ይህን ነገር ካንተ መደበቅ አልነበረብኝም። ቆይ እንዴት አስቻለ? ፍርሃት ነው ያስቻለኝ። የምን ፍርሃት? አንተን ያሳጣኛል ብዬ ፈርቼ ነው። እና ደግሞ በቃ ወደ ድሮ ማንነቴ የምመለስ መሰለኝ፣ ወደ ብቸኝነቴ። ለዛ ነው የፈራሁት። እኔን አታውቂኝም ማለት ነው? እንደሱ አትበል። ታዲያ ለእኔ ልጅ መውለድ አትፈልግም? ንፉግ ሴት ነች ብዬ ከማስብ በቃ መውለድ ስለማችል ነው ብዬ ባስበሻል። ለመጣላት እኮ ብዙ ምክንያቶች አሉ። ይኸው ለምሳሌ እናንቺ አሁን ካለ ምክንያት ነው የጣላ አይደል? ይቅርታ አድርግልኝ፣ ጥፋተኛ ነኝ። ያኔ አንድ ላይ ባለንበት ሰዓት በጣም ኃይለኛ ፊቱ ይባላል። ልጅ አለመውለድ ራሱ እንደማልችል እያወቅኩ ደብቄያለሁ። ይቅርታ አድርግልኝ። ችግር የለውም። ይልቅ ለእኔ ይቅርታ አድርጊልኝ። ማለት እኔ ላይ እምነት እንዳይኖር ስላደረኩ። ምን አደረግኝ? አሁን ሁለታችሁም ጥሩ ነገር አድርጋችኋል። አንተም ይቅርታ ማድረግ፣ አንቺም ይቅርታ ማድረግሽ የትልቅነት መገለጫ ነው። ስለዚህ በጣም ደስ ብሎኛል። ይህም ማየቴ ለእኔ በጣም ትልቅ ደስታ ነው። አሁን በዚህ ደስታችን አንድ ነገር እናደርጋለን። እኔ ወገን መሮኛል፣ እዚህ ቤት መቀመጥ አስጠልቶኛል። ቤቱ አልተመቸኝም።
አልጋው አልተመቸኝም፣ ሚስቴ ናፋኛለች፣ ልጅም ወላድ ሊሆን ይችላል። ስለዚህ እባካችሁ ወደ ቤታችን እንሂድ። እስከ ዛሬ ያልተከፈተ በር አሁን ዛሬ ይከፈታል። አዎ እንግዲህ ይቅርታ ትልቅ ብለህ አይደለ? ስለዚህ ሁላችን ልባችን አንድ ሆኗል። እስኪ አንድ በሆነው ልብ ተያይዘን ሄደን እስኪ በሩ እንሞክረው። እንችላለን። እንሞክረው። በትግልማ ይሆናል። ይኸውልህ ታግሎ የጣለን የሚያሸንፈው ምን ጊዜ ሰዎች ምን ሆናችኋል? የምን ትግል ነው የምታወሩት? አንቺ የኔ ይኸውልሽ እኛ ያለው ስለ ሰላማዊ ትግል እንዴ በሰቤቱ ነች ደግሞ የምን ሰላማዊ ትግል ነው የምታወሩት? አይ ሰላማዊ ትግል ሰላማዊ ባይሆንም እናቱ ይሄን በራብ በርቀስቀሱን አረቀም ነበር። እስኪ እኔ አንተ ነገር ልንገርህ፣ ይሄ ማብራት ይበላኛል። ዛሬ ጊዜ አላድራትም። ወጥቼ ቤት ሞደታ ሚስቴ ልጄ በልጅ ነው በልጅ እኔ አንድ ነገር ልንገርህ፣ እኔ ሚስቴ ልጅ ናፍቆኛል፣ ምርር ብሎኛል። መከረ ይብላኝ የማብራት ይዘዋል ስንት ቀን ይዘዋል እወጣለሁ እኮ እስኪ የዛን ቀን ስንገባ ክፍት ነበር አይደል? አይ አይደለም፣ ክፍት እኮ አልነበረም። እኛ ነን ዘለን የገባነው። ያ ማለት ነው ክፍትማ እኛም እኮ ስንገባ ክፍት ነበር። እንደውም ከላይ ይፍጣል ነው። አያፍታ ከላይ በኤሌክትሪክ ከስር በቁልፍ ከስር ደግሞ ምን ያደረገው አፍኖ አስቀመጠ። ወይኔ ልጄ ወይኔ ልጄ ወይኔ ሚስቴ ወላሂ ስንት ወራትን አርግዛ ወይኔ ልጄ ወይኔ ሚስቴ በልሜ አለ ማለት ተኩስ ነው። አልተኛውም። ምንድን ነው አልተኛም ነው በልሜ አይደለም። በልሜ ነው ወይኔ ነው ምንድን ነው ሰምተህ ነው ተኩስ ልጅ ያልተወለደም እስካሁን የኔ ልጅ እማዬ ይቅር በይ አጥፍቻለሁ። ይቅር በይ ይቅር በይ። ኧረ ተነስ። አልነሳም። ይቅር ካላልሽ አልነሳም። ይቅር ብያለሁ። ተነስ። ይቅር ብያለሁ። አሳዝኜሻለሁ። የማይሆን ነገር አድርጌያለሁ። ተነስ። ይቅር ብያለሁ። ተነስ። ይቅር ብያለሁ።
ተነስ፣ ይቅር ብያለሁ። ተነስ። ይቅርታ ላልኝ አልነሳም፣ በፍጹም አልነሳም። እሺ ተነስ፣ ይቅር ብያለሁ። አንተን ወደ ቤትህ የመለሰ መድኃኒዓለም ክብር ምስጋና ይድረሰው። ሌላ ምን እላለሁ? ተነስ፣ ይቅር ብያለሁ። እኔ አይንሽን እንዴት ነው ያ ሁላ ጊዜ ሁላ ጠፍቼ አሳዝኜሽ በድዬሽ ይቅር ብያለሁ። ጸሎትሽ ተሰምቷል፣ ጸሎትሽ ተሰምቷል። ዛሬ ከአንቺ ለመራቅ ብዬ ከማይረባ ነገር ልጄንም አንቺ ማለች ነበር። ይቅር በይ፣ ተንግሪዘኝ አላረግም፣ አላጠፋም። እክስሻለሁ፣ ያጠፋሁትን የበደልኩሽን ያሳዘንኩሽን እክስሻለሁ። አንቺ ብቻ ይቅር በይ፣ ከልብሽ ይቅር በይ። ዋናው ያንተ መለወጥ ነው። ትናንትናም ጠብቄያለሁ፣ ዛሬም አለ። ልጅ ወይኔ ልጅ ወይኔ ልጅ ቡና ዋለ። ተመስገን። ሌላ ምን እላለሁ? እግዚአብሔር ይመስገን።